አሁን የደረሰን ሰበር መረጃ የኢራን አብዮታዊ ዘብ ወደ እስራኤል ሚሳኤሎችን ማስወንጨፉን አስታውቋል። የኢራን አብዮታዊ ዘብ እስራኤልና አሜሪካ በአገሪቱ ላይ የከፈቱት ጥቃት ተከትሎ ከፍተኛ የሆነ የሚሳኤልና የድሮን ጥቃት መጀመሩን አስታውቋል። የእስራኤል ጦር ቀደም ብሎ ኢራን ሚሳኤል ማስወንጨፏን በመግለጽ ለአገሪቱ ዜጎች ማስጠንቀቂያ ሰጥቶ ነበር። የእስራኤል ሰራዊትን ማስጠንቀቂያ ተከትሎ በመላ አገሪቱ በሚገኙ ከተሞች የአደጋ ጊዜ የማስጠንቀቂያ ደውል አሰምቷል። ጦሩ ለዜጎች በእጅ ስልካቸው ባስተላለፈው መልእክት በአቅራቢያቸው ወደሚገኝ የመከላከያ መጠለያዎች በፍጥነት እንዲያመሩ መክሯል። ቤንያሚን ኔታንያሁ በኢራን ላይ ዘመቻ መጀመራቸውን በተናገሩበት ወቅት የአገሪቱ ሕዝብ ከጦሩ የሚሰጠው ማስጠንቀቂያ ተግባራዊ እንዲያደርግ አሳስቧል። የእስራኤል መከላከያ ሚኒስቴር በኢራን ላይ ቀድሞ የማጥቃት እርምጃ መውሰዱን ሲያስታውቅ በመላ አገሪቱ የአደጋ ጊዜ የማስጠንቀቂያ ደውል ማሰማቱ ተዘግቦ እስራኤል ጥቃት ተከትሎ በመላው አገሪቷ የአስቸኳይ ጊዜ አውጃለች። እርምጃው ከኢራን በኩል ሊፈጸም የሚችል ጥቃትን ቀድሞ ለመከላከል የተወሰደ መሆኑን ተገልጾ ይህንን ተከትሎ ከኢራን በኩል የአጸፋ የሚሳኤል ጥቃት ሊፈጸም እንደሚችል አስጠንቅቋል። በተጨማሪም የእስራኤል መከላከያ ተደጋጋሚ የተኩስ አቁም ጥሰት በመፈጸም በጎረቤት ደቡባዊ ሊባኖስ ውስጥ በሚገኙ የሄዝቦላ ጥቃት መፈጸሙን አስታውቋል። የቢቢሲ የኢራን ቋንቋ አገልግሎት ፋርሲ ዜና ወኪል በመጥቀስ እንደዘገበው በኢራን ዋና ከተማ ቴሄራን ማዕከላዊ ክፍል ውስጥ በርካታ ፍንዳቶች መሰማታቸው ተዘግቧል። የዜና ወኪሉ ቴሄራን ውስጥ የሚገኙ ሁለት አካባቢዎች በተለይ ኢላማ መሆናቸውና በተጨማሪ 3 ፍንዳቶች የሚያሳይ 3 ፎቶዎችን አጋርቷል። እስራኤል ዛሬ ጠዋት በኢራን ዋና ከተማ ቴሄራን ውስጥ ጥቃት መፈጸሟን ተከትሎ ዜጎቿን ጥንቃቄ እንዲያደርጉ ማስጠንቀቃለች። በመላው እስራኤል ከኢራን ሊፈጸም የሚችል የሚሳኤልና የድሮን ጥቃት ለማስጠንቀቅ የአደጋ ጊዜ ደውሎችን ጠዋት ላይ ተሰምቷል። እስራኤል በኢራን ላይ ጥቃት ከከፈተች በኋላ ነው በአገሪቱ ሰዓት አቆጣጠር ጠዋት 2:15 ላይ የማስጠንቀቂያ ደውል የተሰማው። እስራኤል በኢራን ላይ ጥቃት የፈጸመችው በአሜሪካና በኢራን መካከል ድርድር እየተደረገ ባለበት ወቅት ነው። በኦማን አደራዳሪነት ለ3 ዙር የተካሄደው ድርድር በመካከለኛው ምስራቅ የሚነሳ ጦርነትን ያስቀራል ተብሎ ተገምቶ ነበር። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በኒውክሌር ፕሮግራም ላይ ስምምነት ላይ ካልተደረሰ ጥቃት እንደሚፈጸሙ በተደጋጋሚ ይዘውተው ነበር። ዶናልድ ትራምፕ ትናንት ለጋዜጠኞች በሰጡት መግለጫ ላይ ከኢራን እየተደረገ ባለው ነገር ደስተኛ ለመሆናቸው ተናግረው ነበር። ትራምፕ ከአውሮፓውያኑ 2003 ወዲህ ግዙፍ ነው የተባለው የአሜሪካ ጦር ኃይል ወደ ቀጠናው እንዲንቀሳቀስ አዘዋል። የአሜሪካ ኃይል ንብረት የሆኑ አውሮፕላኖች በሳውዲ አረቢያና በእስራኤል የታዩት በዚህ ሳምንት ነበር። እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎ የአየር ክልሏን ለማንኛውም በረራ ዝግ ማድረጓን አስታውቃ አሜሪካ በኢራን ላይ ጥቃት ልትሰነዝር እንደምችል ስጋት የገባቸው በርካታ ሀገራት ዓርብ ዕለት በአካባቢው ላሉ ዜጎች ማስጠንቀቂያ ሰጥተው ነበር። የእስራኤል መከላከያ ሚኒስቴር ዛሬ ማለዳ በኢራን ላይ ጥቃት መሰንዘሩን አስታውቀው ዩናይትድ ኪንግደም በቴሄራን ከሚገኘው ኤምባሲዋ ሰራተኞች ያስወጣች ሲሆን ወደ እስራኤልንም አስፈላጊ ከሆነ በስተቀር ሁሉም ጉዞች እንዳያደርጉ በሚል መመሪያ ሰጥታለች። ይህ በእንዲህ እንዳለ አሜሪካ በኢራን የሚገኙ ዜጎች በፍጥነት ለቀው እንዲወጡ ማሳስቧል። ቻይና፣ ህንድ፣ ካናዳ ጨምሮ ሌሎች ሀገራት ዜጎቻቸውን ጦርነት ሊከሰስ ስለሚችል በተቻለ ፍጥነት ከኢራን ለቀው እንዲወጡ ያሳሰቡ ከጥቃቱ ቀደም ብሎ ነበር። ጀርመን ዜጎቿን ወደ እስራኤል እንዳይጓዙ ስትመክር፣ ፈረንሳይ ደግሞ ባይጓዙ መልካም መሆኑን ለዜጎቿ ገልጻለች። ዛሬ ጠዋት እስራኤል በኢራን ላይ የከፈተችው ጥቃት ከአሜሪካ ጋር በመቀናጀት መፈጸሟል የእስራኤል የአሜሪካ መገናኛ ብዙሃን ዘግቦ አሜሪካ ከኢራን ጋር 3 ዙር ድርድር እያደረገች ሳለ በኢራን አቅራቢያ ወታደራዊ ኃይሏን ስታጠናክርና ድርድሩ ካልተሳካ ጥቃት እንደሚፈጽም ስትስት ቆይታለች። ሐሙስ ዕለት ጄኔቫ ውስጥ የተካሄደው ንግግር ውጤት ሳያስገኝ ከቀረ ከአንድ ቀን በኋላ እስራኤል በኢራን ላይ ጥቃት ከፍታለች። እስራኤል ዛሬ ጠዋት በኢራን ላይ በከፈተችው ጥቃት ከዋናዋ ከተማዋ ቴሄራን በተጨማሪ ሌሎች ከተሞቿ ላይ ጥቃት መፈጸሟ ተዘግቦ የኢራን መገናኛ ብዙሃን እንደዘገበው በአገሪቱ የተለያዩ 5 ከተሞች ውስጥ ፍንዳቶች ተሰምተዋል ሲል የፋርሲ ዜና ወኪል እንደዘገበው በኤፍሱና ካራጃና በሌሎች ከተሞች የፍንዳታ ድምጽ መሰማቱን ገልጿል። የዜና ወኪሉ በተጨማሪ በርካታ ሚሳኤሎች በኢራን ዋና ከተማ ቴሄራን በሚገኘው የዩኒቨርሲቲ ጎዳናና የሪፐብሊካን አካባቢ መመታታቸው ዘግቦ በቴሄራን በ2 ቦታዎች ፍንዳቶች መሰማታቸውን የእስላሚክ ሪፐብሊክ የዜና ወኪል ዘግቧል። ጭስ በከተማው መሃል እንደሚታይ ገልጸው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በለቀቁት ቪዲዮ አሜሪካ በኢራን ላይ በተፈጸመ ጥቃት ውስጥ ተሳታፊ መሆኗን አረጋግጧል። ትራምፕ በዚህ የቪዲዮ መልእክታቸው ላይ ዋና የማጥቃት ዘመቻ መክፈታቸውን ተናግረው ስምምነት ለማድረግ ደጋግመን ሞክረናል ያሉት ፕሬዝዳንት ትራምፕ ሚሳኤሎቻቸውን እናወድማለን፣ የሚሳኤል ኢንዱስትሪያቸውንም ዶግ አመድ እናደርጋለን፣ ሙሉ በሙሉ ይወድማሉ ብለዋል። ፕሬዝዳንት ትራምፕ ዓርብ ዕለት በኢራን የኒውክሌር ፕሮግራም ላይ በተደረገ የቅርብ ጊዜ ውይይት ደስተኛ አለመሆናቸውን ገልጸው ነበር። ነገር ግን ጥቃት ለመፈጸም ከውሳኔ ላይ አለመድረሳቸውን ለጋዜጠኞች ተናግረው ነበር። የሚያስፈልገንን ሊሰጡኝ ፈቃደኛ ባለመሆናቸው ደስተኛ አይደለሁም ሲሉ ነበር
በአገራቸውና በኢራን ለሶስት ዙር ስለተደረገው ድርድር የተናገሩት ትራምፕ አብዮታዊ ዘብ ጦር መሳሪያዎቻቸውን አስቀምጠው ያኔ ፍትህ በሆነ መንገድ ትስተናገዳለች፣ አለበለዚያ ግን ሞት ትጋፈጣለች ሲሉ አስጠንቋል። ዶናልድ ትራምፕ አሜሪካ ግቧ ተጨባጭ የሆኑ ስጋት ማስወገድ መሆኑን ተናግረው ትራምፕ የኢራን የሚሳኤል እንዲሁም የባህር ኃይሏን እንደሚያወድሙ ዝተዋል። ኢራናውያን የነጻነት ጊዜያቸው ተቃርቧል ብለዋል። ይህ በእንዲህ እንዳለ ከኢራን የተተኮሰው ሚሳኤሎች ወደ እስራኤል እያመሩ መሆኑን መታወቁ የእስራኤል ጦር አስታውቋል። የአገሪቱ መከላከያ ህዝቡ ከመንግስት የሚሰጡን ትዕዛዝ እንዲከታተል ጠይቆ በአሁኑ ወቅት የእስራኤል አየር ኃይል የተኮሰበትን ሚሳኤሎች ለመመከትና ስጋቱን ለማስወገድ አስፈላጊ ሆኖ ሲገኝ ለመምታት እየሰራ ነው ብሏል። ስለዚህ ህዝቡ የሚሰጠው መመሪያዎች ማክበርና መቀጠል አስፈላጊ ነው በማለት አሳስቧል። እስራኤል ከአሜሪካ ጋር በመተባበር በኢራን 5 ከተሞች ላይ ጥቃት የሰነዘረች ዛሬ ቅዳሜ ማለዳ ላይ ነበር። የጥቃት ተከትሎ በአገሪቱ መገናኛ ብዙሃን ላይ የሳይበር የሳይበር ጥቃት መፈጸሙ ተናግሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ ያለው ሽብርተኛ አገዛዝ የሚያስከትለው የህልውና ስጋት ለማስወገድ ዘመቻ መጀመራቸውን ተናግረው ለ47 ዓመታት የአያቶላ አገዛዝ ሞት ለእስራኤል ሞት ለአሜሪካ እያለ ሲጮህ ነበር ያሉት የእስራኤል ጠቅላይ ሚኒስትር ዶናልድ ትራምፕ ታላቅ ጓደኛዬ በማለት ለታሪካዊ አመራራቸው አመስግነዋል ሲሉ አድናቆታቸውና ምስጋናቸውን ገልጸዋል። አገራቸው ከአሜሪካ ጋር በመሆን በኢራን ላይ ጥቃት መክፈት ተከትሎ በሰጡት መግለጫ የኢራን መንግስት ደማችንን አፍስሷል፣ ብዙ አሜሪካውያን ገድሏልና የራሱን ህዝብ ጨፍጭፏል ሲሉ በመግለጫው ላይ ወንጅለዋል። ይህ ጉዳይ የሽብርተኝነት አገዛዝ መላው የሰው ልጅን አደጋ ላይ የሚጥል የኒውክሌር ጦር መሳሪያ መታጠቅ የለባትም በማለት የአሜሪካና የእስራኤል የጋራ ዘመቻ የኢራን ህዝብ ዕጣ ፈንታቸውን ራሳቸው እንዲወስኑ መንገድ እንደሚጠርግ ተናግሯል። የኢራን ህዝብ አምባገነኑን ቀንበር የሚያስወግድበትና ነጻ ሰላማዊ ኢራን የሚመሰረትበት ጊዜ ቅርብ መሆኑን በዚህ መግለጫ ላይ ተናግሯል። ጠቅላይ ሚኒስትሩ የሀገራቸውን ህዝብ ከወታደራዊ አዛዦች የሚሰጠው መመሪያ እንዲያከብር ጥሪ አቅርቧል። በጋራ እንቆማለን፣ በጋራ እንዋጋለን፣ እናም የእስራኤል ዘላለማዊነት አብረን እናረጋግጣለን ብለዋል። የኢራን አብዮታዊ ዘብ እስራኤልና አሜሪካ በአገሪቱ ላይ ከፈቱት ጥቃት ተከትሎ ከፍተኛ የሆነ የሚሳኤልና የድሮን ጥቃት መጀመሩን አስታውቆ የእስራኤል ጦር ቀደም ብሎ ኢራን ሚሳኤል ማስወንጨፏን በመግለጽ ለአገሪቱ ዜጎች ማስጠንቀቂያ ሰጥቶ ነበር። የእስራኤል ሰራዊትን ማስጠንቀቂያ ተከትሎ በመላው አገሪቱ በሚገኝ ከተሞች የአደጋ ጊዜ ማስጠንቀቂያ ደውል አሰምቷል። ጦሩ ለዜጎች በእጅ ስልካቸው ባስተላለፈው መልእክት በአቅራቢያቸው ወደሚገኝ የመከላከያ መጠለያዎች በፍጥነት እንዲያመሩ መክሯል። ቤንያሚን ኔታንያሁ በኢራን ላይ ዘመቻ መጀመራቸውን በተናገሩበት ወቅት የአገሪቱ ህዝብ ከጦሩ የሚሰጠውን ማስጠንቀቂያ ተግባራዊ እንዲያደርግ አሳስበዋል።